የአንድ ሀገር የዲሞክራሲ ስርዓት ግንባታና ቀጣይነት ያለው ልማት የሚረጋገጠው ተጠያቂነትና ግልጽነት ባላቸው ጠንካራ ተቋማት ግንባታ ነው። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በኢሚግሬሽንና ዜግነት አገልግሎት ያደረገው የመስክ ምልከታም ተቋማዊ ሪፎርም በዜጎች ህይወት ላይ የሚያመጣውን ለውጥ ለመገምገም እያለመ ነበር። ተቋማዊ ግንባታ ከግለሰቦች ፍላጎት ይልቅ በህግና በስርዓት የሚመሩ አሰራሮችን መዘርጋት እንደመሆኑ መጠን በኢሚግሬሽንና ዜግነት አገልግሎት የተጀመሩ የለውጥ ስራዎች የዚህ ጥረት አካል ተደርገው ተወስደዋል። ቋሚ ኮሚቴው በጉብኝቱ ተቋሙ ከነበረበት የብልሹ አሰራር አዙሪት በመውጣት ዘመናዊና ውጤታማ ተቋም ለማድረግ የተሄደባቸውን ርቀቶች ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ ፈትሂ ማሃዲ ተቋሙ ቀደም ሲል መዋቅራዊ ድክመትና የአገልግሎት አሰጣጥ ችግሮች የነበረበት መሆኑን ያስታውሳሉ። ከዚህ ቀደም ተቋሙ እንደሚታወቀው ከፍተኛ የህዝብ ቅሬታ የነበረበት እኛም እንደ ቋሚ ኮሚቴ በተደጋጋሚ የተለያዩ ግብረ መልሶችን ስንሰጥ መስተካከል መታረም ያለባቸውን ጉዳዮች በነጻነት ለተቋሙ በተደጋጋሚ ስናሳውቅ የነበርንበት የፓስፖርት በተለይ አሰጣጥ ጋር በተያያዘ ከፍተኛ ቅሬታ የነበረበት ብልሹ አሰራር የነበረበት ሌብነት የነበረበት ሲስተሙ በቴክኖሎጂ ያልተደገፈ የነበረበት በርካታ ችግሮች የነበሩበት ነው። የተቋሙን የቀድሞ ደካማ ጎን በማረም ጠንካራ ተቋማዊ መዋቅር ለመገንባት በሚደረገው ጥረት አመራሩ የሚጫወተው ሚና ከፍተኛ ነው። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊትም ተቋሙ ቀደም ሲል ዜጎች አገልግሎት ለማግኘት የሚንገላቱበትና ለተለያዩ እንግልቶች የሚዳረጉበት እንደነበር አስታውሰው አሰራሩ ግልጽነት የጎደለውና ለደላሎች ምቹ ሁኔታን የፈጠረ በመሆኑ ዜጎች የሚገባውን አገልግሎት በወቅቱና በታማኝነት እንዳያገኙ እንቅፋት ሆኖ መቆየቱን አስታውሰዋል። አገልጋዮች ለአገልግሎት በሚመጡበት ጊዜ ፕሮፐርሊ ማስተናገድ የሚቻልበት ካፓሲቲ የሌለበት ብዙ የፓስፖርትም ሆነ የውጭ ዜጎች አገልግሎት አፕሊኬሽኖች ለረጅም ጊዜ ሳይስተናገዱ የቆዩበት በጣም በርከት ያለ ወረፋ በፓስፖርት ብቻ እንኳን ብናይ አመት ከ5 ወር አካባቢ ለፐብሊኩ ፓስፖርት የመስጠት ነገር ዝግ የነበረበት ተቋሙን አቅምን በምናይበት ጊዜ የማተም የመቀበል ደንበኛን የማስተናገድ አቅሙ በጣም የወረደበት ከኢትዮጵያን በሚመጥን ልክ ያልሆነበት ማለት ነው። የውጭ ዜጎች እዚህ ሲገቡ ሲወጡም እንደለባቸው በፎርጅድ ሰነድ የሚገቡበት የሚወጡበት ይህንን ስር የሰደደ ችግር ለመፍታት እንደ ዋና ዳይሬክተሯ ገለጻ በአንድ በኩል በወቅቱ የነበረውን የአገልግሎት መቆራረጥ መፍታት፣ በሌላ በኩል ደግሞ ዘላቂ የሆነ የተቋም ግንባታ ስራ ማከናወን የለውጡ ዋነኛ ትኩረት ነበር። 11 የሪፎርም አጀንዳ በመቅረጽ በአንድ እጃችን በጊዜው የገጠመን ችግር ቶሎ የመፍታት በሌላ እጃችን ደግሞ ሪፎርሙን የመተግበር ስራ ነው የሰራ ነውና አሁን ላይ እንደምታየው ነው ስራው ራሱ ይናገራል። አሁን በተቋሙ አገልግሎት ለማግኘት የመጡ ተገልጋዮችም አሁን ባለው አሰራር ቀደም ሲል ለወራት ይጠብቁት የነበረውን አገልግሎት አሁን ላይ በአጭር ጊዜ መጠናቀቁ ጊዜያቸውንና ጉልበታቸውን እንደቆጠበላቸው ምስክርነታቸውን ሰጥተዋል። ከዚህ በፊት አውጥቻለሁ የዛኔ የነበሩ ሰልፎችና አሁን ያሉ ሂደቶች ማለት ነው ይለያያሉ። አሁን በጣም ሲምፕል ነው። ተሰላፊም የለም። ለአንድ ሰው አንድ ሰራተኛ ነው ያለው። ከዚህ በፊት የነበረው ግን በዛው ተመለስ ነበር እየተባለ የነበረው እና አሁን በጣም ደስ ብሎኛል። በአሁኑ ባለው ሂደት ማለት በጣም የተደሰትኩት ተቋማት የጸኑበት ሀገር የሚመጣውን ማንኛውም የፖለቲካም ሆነ የኢኮኖሚ ውሽንፍር የመቋቋም አቅም ይኖራቸዋል። በአሁኑ ወቅት ተቋሙ ቴክኖሎጂን መሰረት ያደረገ አሰራር በመዘርጋት ተጠያቂነትን በማስፈን በኩል እያሳየ ያለው መሻሻል ለሌሎች አገልግሎት ሰጪ ተቋማት አርያ የሚሆን የተቋም ግንባታ ተሞክሮ እንደሆነ በምልከታ ወቅትም ተመላክቷል። የተቋማት ግንባታ ሀገርን መገንባት ማለት ነው። ተቋማት ያልበረቱበት ተቋማት ያልጸኑበት ሀገር የሚመጣው ንፋስ ሁሉ ነው የሚወስደው። ኢትዮጵያ ውስጥ ያሉ ውስብስብ ችግሮች ኢሚግሬሽን ጨምሮ ሌሎች ጋር ብዙ ጊዜ የሚታዩት ከተቋማት ግንባታ ጋር የተያያዘ ነው። ጠንካራ ተቋማት ሲኖሩ ሀገር ይቀየራል። ለሀገረ መንግስት ግንባታም ትልቅ ፋይዳዎች አሉት። ይሄ ተቋም ኢሚግሬሽንና ዜግነት አገልግሎት በጣም ብዙ ስራዎችን ነው የሚሰራው። ፓስፖርት ብቻ አይደለም የሚሰጠው፣ ቦርደር ኮንትሮል ይሰራል። ኢትዮጵያ የሚገባ ማንኛውም በአይሮፕላን በየብስ በምድር የሚገባ ማንኛውም ኢትዮጵያና የሚወጣ ቦርደር ኮንትሮል በዚህ ተቋም ነው የሚደረግለት እያንዳንዱ ግለሰብ ማለት ነው። በተቋም ግንባታ ሂደት የተገኘው የተገልጋዮች እርካታ ለሀገር ግንባታና ለዜጎች ተጠቃሚነት እያበረከተ ያለውን ሚና የሚያሳይ እንደሆነ በምልከታ ወቅትም ተመላክቷል።